አብርሽዬ አሁን በአይኑን አይቷል። ቅድም ተናግሬዋለሁ። ጌታ ሆይ ያንተ ልጅ የሚያሳየኝ መቼ ነው? ግልጽ አልተናገርኩትም ለሱ። እኔ በውስጤ ነው የምናገረው፣ በውስጤ ነው። ማንኛውም ነገር በውስጤ ነው። በቃ እንትን ነው ጌታ ሆይ ያንተ ልጅ ያሳየኝ፣ ያንተ ልጅ በቅፌ ያሳየኝ እያልኩ ነበረ። ግን በአይኑ የሚያሳየ አይንህን በአይንህ የኔ ደስታ ይድረስ፣ የኔ ደስታ እኔ ተደሰትኩታል፣ ያንተም ተደሰት ይድረስ የኔ ደስታ። በቃ የኔ ደስታ ይጋባበት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ውድ ቤተሰቦች እንዴት ናችሁልን? ሁላችሁም በያላችሁበት ሰላማችሁ ይብዛልን። ዛሬ በጣም ደስ በሚል ነገር ነው የመጣ ነው። ግን መጀመሪያ እህቴ ሰላም ትበላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። ፋሸብረቅ ብለን መጥተናል። የት እንዳለን ገምቱ እስኪ ንገሪያችሁ። ታለቀድልስ ቤተሰብ ቡታጀራ ከተማ ነን ያለነው። ትናንትና ትልቅ ጉዳይ ነበረን። የሚገርም ጊዜ ነበረን፣ የቤተሰብ ጊዜ። ሩታዬን ጥየቃ ነበረ የመጣንበት እና በሶዶ ባህል ነው የእህቶች የወንድ ቤተሰብ እህቶቹ እናት አባቱ ያላቸውን ነገር በግ ምናምን ድግስ በሉት ትልቅ ድግስ ደግሶ ይኬዳል። የሴት ቤተሰብ ጋር ማለት ነው። ሴት እናቷ ጋር ስትወልድ ለመጠየቅ በዚህ መልኩ ይኬዳል ማለት ነው። በሶዶ ባህል ይሄ ባህላችን ነው የኛ እና እሱን ለማድረግ መጥተናል። ትናንትና የሚገርም ጊዜ ነበረ ከሩታ ቤተሰብ ጋር ማለት ነው። አዎ እንደ እህቴ እንደነገረቻችሁ ነውና በሶዶ ባህል አራስ ጥየቃ ይባላልና አራስ ጥየቃ ማለት ዝም ብሎ ይሄ እኛ ብቻ አይደለም። በቃ ታው የአገር ሰው መለስተኛ ሰርግ በሉትና 21 አይሆንም ብላችሁ ነው 20 ሰው ነው ሄደው እንዴ? ምን 30 ሞልቷል። ብዙ ግን ብቻ 20 የሚሆኑ ናቸው የሄድ ነው ከኛ ፋሚሊ ጋራ። አዎ ከፋሚሊ እና ደግሞ ምንድነው ታውቃላችሁ ፋሚሊ እንዳለ ሆኖ ከዛ ማዘርን ደግሞ እናጅብሽ የሚሉ አሉ። አዎ እንደዚህ አሁን ማዘር እንደዚህ ማለትም ይሄ በወንድ ነው የሚደረገው። በወንድ ቤተሰብ ነው፣ በወንድ ቤተሰብ ብቻ ነው የሚደረገው። የወንድ ቤተሰብ ወደ ሴቷ ቤተሰብ አራስ ጥየቃ ተብሎ ልጆች፣ ዘመድ፣ እንደገና ጎረቤት፣ ጓደኛ ሰብሰብ ተደርጎ እንደነገርናችሁ መለስተኛ ሰርግ ባይሉት ነው እና በጣም ነበር የሚያምረው። በጣም በቃ ከመጀመሪያ ጀምሮ ከቅዳሜ ጀምሮ ዶሮ ሲሰራ ምናምን በቃ ትርምስ ነበርና እንግዲህ ይቅርታ አድርጉልን፣ ለእናንተም ቪዲዮ መቅረጽ አልቻልንም። በቃ ብንቀርጸው በጣም ደስ ይለኝ ነበር። በጣም እኔ ራሱ እያልኳት ነበር ለኤልዱ ብንቀርጸው፣ ግን እዛ የሚሰሩት ሰዎች ቪዲዮ ላይ መግባት የማይፈልጉ ነበሩ በሰዓቱ። ደስተኛ ሁሉም ብታው ደስተኛ አይሆንም እና ለዛ ሲባል እነሱን ማቅረብ አልቻልንም እና ብቻ ወከባ ነው። እንደዚህ አይነት ቦታ ላይ ሜቢ የምታውቁት ሰዎች ልትረዱን ትችላላችሁ ብዬ አስባለሁ። ወከባ ነው፣ አይመችም ቪዲዮ ለማቅረብ እና ለዛ ነው ያላቀረብንላችሁ። ግን በጣም ደስ የሚል እግዚአብሔርን አቀባበላቸው በጣም ደስ ይላል። እዛም ደግሞ ቤተሰብ ጋር እንመጣለን ተብሎ ይነገራል ከዛ በፊት። ከዛ የሴት ቤተሰብ ደግሞ ሬዲ ሆኖ ይጠብቃል። እዛም ድግስ ይኖራል፣ እኛም ደግሰን ነው የምንሄደው። እዛም ደግሞ ተዘጋጅተው ደግሰው ነው የሚጠብቁትና በስቴፕ ነውላት ታዩ። ትላንት አፋችን አላረፈም አልኳችሁ። ይኸውላችሁ እንበላለን፣ አሁንም ትንሽ ቆይተን እንታጠባለን፣ እንበላለን። ከዛም የተዘጋጀው ሲበላ ከዛ መጨረሻ ላይ በቃ የታርዶ ተጠብሶ ምናምን ነው የምትለያዩትና ከንግግር ይልቅ ፕሮግራሙ ብታዩት በጣም ደስ ይለኝ ነበር። እግዚአብሔርን በጣም ደስ ይል ነበርና እግዚአብሔር ይመስገን በጣም እናመሰግናለን። እና ውድ ቤተሰቦች በጣም ደስተኛ ሆነን ተደስተን እኛም እናት አባቶቻችን ሁላችንም ደስ ብሎን የደስታ ጊዜ ነው ያሳለፍነው። በጣም ነው የተደሰትነው። እግዚአብሔር ይመስገን። እንዳልናችሁ እናንተም ፕሮግራሙ ብታዩት ደስ ይለን ነበረ፣ ግን አልሆነም። ይሄው እኛ ነገርናችሁ እና ትንሹ አብርሃምንም አየነው ራሱ ቁጭ ነው እንደተባልኩት ኮፒ እስክንመጣ ድረስ በፎቶ ነበር ወይም በቪዲዮ ኮል ነበር እያየነው የነበረው። መተናየነው ሩታዬንም ማየናት። የሚገርማችሁ ነገር ያው ሁሌም እንደምታቋት ነች፣ ጠንካራ ነች።
ያው ቪዲዮም ላይ ታያታላችሁ። አራሱላ አትመስለው እኔ ነኝ አራስ መስለው ፍለፍለፍ እና በጣም ጎበዝ ነች፣ ጠንከር ብላለች። እግዚአብሔር ይመስገን። ቤቢሽዬም በቃ እንዴ ያለ እኔ ምንሽ የዘንድሮ ልጆች ግን ሆድ ላይ ነው እንዴ እንትን ባስ ነው የሚወጡትና ሆነ ወድ ላይ እኮ ነው ጨርሰው የሚወጡት። ገና በ15 ቀኑ ቤተሰቦች በቃ እንትን ይላል። እግዚአብሔርን ጨዋታ እንትን ይላል። በደንብ አክቲቭ ያለ ነው። አክቲቭ ነው። እንደ እናቱ ነውና የሚገርም ነው። እንደ እናቱም እንደ አባቱም እዚህ ጋር መስመርሻት ያ እንትን አለች። አያችሁ እንደ አባቱም እንደ እናቱም ነው። እንደ አባቱም እንደ እናቱም ብለን ነው የምናልፈው። እሺ ይሁን። አይ በጣም ደስ ይላል ቤተሰቦችና በቃ እንደነገርናችሁ ነው። በዛ ወሬ ተመስጠን ቀረን እና ውድ ቤተሰቦች የነበረው ነገር በጣም ደስ ይል ነበር። እግዚአብሔር ይመስገን። በጣም ደስ ብሎኛል እኛ ማለት ነው ይሄን ጊዜ ስላሳለፍን በጣም ደስ ብሎናል። የሩታዬና የአብርሽን ፍሬ ስላየን ለዚህ ስለበቁልን በጣም ደስ ብሎናል። በዚህ አጋጣሚ የሩታ ቤተሰቦች በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በእርግጥ የፕሮግራሙም ቀን አመሰግነናቸዋል። በዚሁ ደግሞ እግዚአብሔር ያክብርልን። በጥሩ መስተንግዶ በጥሩ አቀባበል ነው የተቀበሉንና በጣም እናመሰግናለን። ተባረኩ። ዛሬ ባሪፍ ቪዲዮን ይመጣንላችሁ። ዛሬ ደግሞ ከማዙዬና ከፋዙዬ ጋራ የተወሰነ ቆይታ እንዲኖረን ፈለግን። ስለ ልጃቸው የተሰማቸውን ደስታ ስለነበረው ነገር ያለውን ነገር እንዲያወሩን ፈለግን እና ደግሞ የፋሚሊ ጭውውት ቢኖረንና ወደ እናንተ ብናመጣው የሚል አስበን ከነሱ ጋራ የምናሳልፈው ጊዜ አብራችሁን ተጋበዙን እንላለን በሚገባና እነሱን ደግሞ እናመጣቸውና እኛ በርግጥ ጥሩ ጊዜ እያሳለፍን ነው። 24 ሰዓት ሂሃሃ በነገራችሁ ላይ እንዲህ ቤተሰብ ሲሰባሰብ መተኛት አይታሰብም። አይኔ እንዴት ነው ቤተሰብ አላበጠባችሁ? እንቅልፍ ወፌል እንዴ በቃ እስከ ሌሊቱ በቃ መሳቅ ነው። ቀን በቃ ወዲያ ነውና በጣም ደስ ይላል። እግዚአብሔር ይመስገን። ምን ተሰማሽ አንቺስ? ወይ በጣም ነው ደስ የሚለው። ኧረ ቤተሰባዊ ደስታ እኮ በጣም ደስ ይላል። አይገኝም። በጣም በስንት አንዴ ስለሆነ የምታገኙ። እኔ ቡታጀራ በጉጉት ነው የምመጣው። ለምን በሆነ ጊዜ አንድ ጊዜ ስለሆነ ከፋሚሊ ጋር ያለኝን ነገር ማገኘው ደስ ይያለኝ። አዎ በፊት ወይ ለመስቀል ወይ የሆነ ነገር ሲኖር ነበር ምን መጣው። አሁን እድሜ እናብርሽ መጥተናል። ደጋግመን በመስቀል ስንት ጊዜ ነው ማለት ነው የመጣ ነው? ወር ከምናምን ነው። አዎ ቶሎ ነው የተመለስነው። እኔ እንኳን ወዲያው ነው የተመለስኩት እንጂ አንቺ ነሽ ቶሎ ሄድሽ። እኔ እንኳን 15 ቀን ነው ከሄድኩኝ። በ15 ቀን የተመለስኩት። ኦኬ አዎ ለካ አንቺ እኔ ጥግብ ብዬ ከቤተሰቤ ጋር ፋ ብዬ ነበር የሄድኩትኝ። አዎ እንቁልጭ እያልኩሽ እና አብርሽ ቶሎ ውለዱ። እሺ ቶሎ እንድንመጣ የፕሮግራሙ ደስ ይል ነበርና ድገሙ እና ቤተሰብ ይሄን አልካልን ከዛ እናት አባታችንን ደግሞ አምጥተን እነሱ ደግሞ ያለውን ነገር የሚሉትን ነገር እንሰማለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ። እንወዳችኋለን እና ቤተሰብ ይሄን እንመስላለን። ታሳይመናል። አናምርም ቤተሰብ እንኳን ደህና መጣችሁ። መጀመሪያ ደህና መጣችሁ ኢንተርቪው አድራጊ ነው የምንመስለው። ኢንተርቪው እና ደስ ይላል እኮ አንዳንዴ እናትናባት እንኳን ደህና መጣችሁ ምንለው። አይ እናቴ እንኳን በደህና አገናኘን። እግዚአብሔር ይመስገን። ልጅ እኮ ይሳሳታልና እንኳን ደህና መጣችሁ ምንላችሁ እኛ ነን። ዌልካም የምንለው እኛ ነን። እና ቤተሰብን ሰላም በሉ። አባቴ ሰላም በል እስቲ። እኔ ሰላም ልበል። ሰላም በስ እሺ በይ። እንደናችሁ? እኔማ በጣም ናፍቀውኛል፣ ግን ጉጉቴ በኋላ ገልጻለሁ። ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ደግሞም በሩታና በአብርሃም በጣም ደስ ብሎናል፣ እግዚአብሔር ይመስገን። አልተገናኘንም፣ አላወራንም እኔና እናንተ። እኛ በጣም ደስ ብሎናል። እናንተም ደስ ብሏቸዋል ብዬ አስቤያለሁ። ትክክል። አዎ እናንተም ደስ ይላችኋል። ለዚህ እኔ በጣም ነው ደስ ያለኝ። የአብርሃም ልጅና የሩታ ልጅ ሳይ በጣም ነው ደስ ያለኝ።
እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። አሜን። ዛሬ ካሜራ አልፈራችም፣ ፊት ለፊት ነው የምታወራው እናቴ። ደስታው ነው። ደስታው እንዴ የምሁር ሚስት አይደለችም እንዴ? ምሁር ሲተራረቡ እንዴት አንደኛ ናቸው ቤተሰብ። እንዴት ነው? ሰላም ናችሁ? እኔ ሰላም ነኝ። ትንሽ ጉንፋን ብጤ ይዛኛለች። ተወሰነም ሰዓት ትንሽ አንድ የተወሰነ እውነቴን ነው። ጉንፋን አያስተኛም ሲባል ያስተኛል። እውነቴን ነው። በጣም ጉንፋን የተወሰነ ጊዜ 1 2 ቀን 3 ቀን አስተኝቷለሁ። እንደ እውነቱ ከሆነ እንዴት ነው? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጤንነታችሁ ደህና ነው ወይ? አለሁላችሁ። ይኸው ፈታ ብዬ መጥቼላችኋለሁ፣ ተደስቼ መጥቼላችኋለሁ። ባይዘው እውነቴን ነው፣ ይዞኛል። እውነቴን ነው። የተወሰነ ጊዜ 1 3 ቀን ምናምን አስተኝቶኛል። ግን አሁኑ ምን አይነት ጉንፋን እንደሆነ እኔ እንጃ። ብቻ ሰሞኑ ሁሉ ያው እንዴት ነው ከተገናኘን ትንሽ 1 15 ይበልጣል፣ ይዞ ይሮጣል። ጋሽ 1 15 ይሆናል። ሰላማችሁ ይብዛ፣ ጤንነታችሁ ይልቀቅላችሁ። ሰላም ሆናችኋል? ሰላም ናችሁ? እኔም ሰላም ነኝ፣ እግዚአብሔር ይመስገን። ከሰላም ጋር እናንተም ሰላም ይብዛላችሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ የተወሰነ ትንሽ እናወራለን ብለን የሆነ አንዳንድ ነገር በቃ ልጆቼ፣ ቤተሰቦቼ፣ እህቶቼ፣ እናቶቼ፣ አባቶቼ የሆናችሁ የተወሰነ ትንሽ እናወራለን፣ እንጨዋወታለን ብዬ መጥቼላችኋለሁ ከልጆቼ ጋር ከመስቴን ጋር ቀናች አይደለም አሳልፎ ከልጆቼ ጋር አለ። እኔ ያለች እዚህ እነሱ አገኛለሁ እንደ ልጆቼ ያገኛለሁ። እውነቴን ነው። ቀናች ማዝዬ ቀናች። አይ በጣም ደስ ይላል በእውነት። ግን ጋሼ ወይም እናቴ ምን ተሰማችሁ? ማለት ያው አያት ናችሁ ከዚህ በፊትም አሁን ደግሞ ድጋሚ ግን ትንሽ ከፍቶኛል። እኔ ከዚህ በፊትም ብያለሁ የኔ ልጅ ፊት ነስታችኋት ወደ አዲሱ ልጅ ሄዳችኋል። ምን ማለት ነው ኤልዱዬ? እንዴ ለዛማ አይደለም ነገሩ። ኤልዱ ነገር ልታመጪብኝ አይደለም። እሺ አይደለም። ውስጤ ላይ የሆነ እንትን አትበይኝ። በቃ አየሽ ገና ልትገባ እኮ ነው። እንዴት መሰለሽ የመጀመሪያው እንደ መጀመሪያ ነው። ይሄ መጀመሪያ ዕቃ ነው ተብሎ ይቀመጥና እንዴ ዕቃ ማንኛውም ይሁን ይሄ ቅርስ እኮ ነው። እውነቴን ነው። ይሄ ቅርስ ነው። ይሄ ነገር የኋላው ነገር ክብር እንዳለው ወቂ። የመጀመሪያ ነገር ክብር እንዳለው ግን ወቂ። ክብር እንዳለሽ ነው። ክብሩ ይግባሽ። ክብር አለ አይደል? የበለጠ ክብር አለ። ክብር ቦታ ነው ያለው። የመጀመሪያው ዕቃ ነው። ክብር አለው አለ ቦታ አለው። እሺ አሁን ደስታችሁን እስቲ ተጨዋወትን። በጣም ደስ ይላል እግዚአብሔርን እና የተሰማችሁን ደስታ በሩታና በአብርሽ ልጅ ፍሬ ምክንያት ከዛ በፊት ግን ስለ ትላንትናው ፕሮግራም ለቤተሰብ እየነገርናቸው ነበር። መጀመሪያ እስኪ ስለ ፕሮግራሙ ትንሽ እና ስለ ባህል አመጣጡንም ይሄ የአራስ ጥየቃ ባህል አመጣጥ እንዴት እንደመጣ ከእናንተ እንስማ። ያው እኛ እውቀቱ ስለሌለን ማለት ነው። እኛ የገባንን አስረድተናቸዋል። ሞር ደግሞ በእናንተስ ትላንትና በጣም ያምር ነበር። እኔም የተከተሉኝ 25 ሴቶች የሆኑ ነበር። እዛ ቀረጻ ስላልተመቸ ነው የተቀረጸ። በጣም ያምር ነበር። ይሄ አባትዬው ወንድሞቼ በግ ገዝቶ በግ ይዟል። ሁሉ ነገር የተሞላ ነገር ነው ይዘን የገባ ነው። የጉራኤ በዓል ክትፎ ነበር፣ አይቤ ነበር፣ ጎመን ነበር፣ ከዛ የዶሮ ወጥ ነበር። በቃ በሚያምር ሁኔታ ነው የገባ ነው። በጣም ደስ ይል ነበር። ይሄ የሶዶ ባህል ነው የወጣሁት ማለት ነው። አዎ ሴቶቹ ምን ሄዳለሁ አሉ። በቃ የሰው መውደድ ስላለኝ ሁሉን ተከትሎኝ ይገባል አጅቦኝ ማለት ነው። መለስተኛ ሰርግ እያልናቸው ነበር ድግሱን ስንናገር። ይገርማችኋል። ክብሩ እግዚአብሔር ይሰጥ። አሜን። በጥቅሉ ክብሩ እግዚአብሔር ይሰጥ። ማንኛውም ነገር በእግዚአብሔር ቀላል ነው።
በጣም ቀላል ትናንትና ማለት ነው እንደ እግዚአብሔር ማለትም የጉራጌ ባህል እኔ አንዳንድ ባህሎች በጣም ደስ የሚሉ ባህሎች አሁን የትናንትና ባህል ማለት ነው ቀረጻ ቢደረግ እግዚአብሔርን በጣም በሚያምር ሁኔታ ነበር። እኔ እንደ እውነቴ ከሆነ ያው ወከባ ስለነበረ በሚል አንድ ሰርግ ነው አንድ ሰርግ እግዚአብሔርን ቀረጻ ቢደረግ ተከከለ በጌታ ስም ብፌ ማለት ይቻላል። በቃ እውነት እያልናቸው ነበር። እኔ በራሴ ማለት ነው ወደ ኋላ ሳስበው አሳይ እንኳን አንዳንዱ የጉራጌ ባህሎች አንዳንዱ ብዙ የቀሩ ባህሎች አሉ። አሁን ብዙ አሁን እኔ ማስባቸው ብዙ ባይዘው አሁን ብዙ ስለው ዋና አዳብና የሚባል ባህል ነበረ። ጉራጌ ክልል ነው ይሄ ደግሞ ጉራጌ ክልል ነው የሚገኘው ይሄ አዳብና የሚባለው ሌላ ክፍለ ሀገሮች ምናምን የለም፣ ግን ጉራጌ ክልሎች ይገኛል። ግን በድሮ ጊዜ ሴት ወንድና ሴት የሚጠባበስ እኔ ጠበስኳት ጥንቅት ላይ ነው አዳብናም ላይ ያው በቃ እንትናን ጥንቅት ላይ ነው በቃ ብዙ ቆየ እንጂ ማግባቴ እንግዲህ ጥምቀት ላይ ነው ነገርን አታስተውኝ በእግዚአብሔር። እኔ አሁን የግር እሳት ነው የሆነብኝ። ለምን ይሄ አዳብና በሚለው ይሄ በመጥፋቱ አሁን የለም። ባለፈ ያሁኑ አዳብና ምናምን እንዲህ አወራን በእውነ እንባ አነቀኝ። እኔ በቃ ያሳለፍነው ነገር በአዳብና ብዙ በቃ የምታሳልፊው ነገሩን ነበሩ ብዙ። አሁን ይሄም እንደ አዳብና ይሄም በዓል ይጠፋል ይሁን የሚል አስተሳሰብ አለኝ። ግን ማለትም ጉራጌ ክልሎች ብዙ በዓሎች እየጠፉብን ነው እያሉት እየበከኑብን ነው እየበከኑ በዓላችን አሁን በየክፍለ ሀገሩ ሰውን ባህሉ ማለት ነው ባህሉ አጥብቆ ይዟል። ግን እኛ ያለንን ባህል እየለቀቅነው ነው። ባህላችን ለምን ቁርኝት ሰንሰለት በቃ አልተያያዝንበትም። በበዓላችን ላይ እየመነመነ እስከ መጥፋት ደርሶ ስለ አዳብና ሲወራ በቀደም ይሄ ነገር በቃ መጀመሩ ነው ብዬ ደሳለኝ ውስጤ ደሳለኝ። እና አሁን የትላንት በዓል አሁን ይሄ ሴት ልጅ ወልዳ የወንድየው አባት እንደዚህ ሲሄድ በጣም ከባድ በዓል ነው፣ ከባድ ሰርግ ነው ማለት ትችላለች። እኔ ውስጤ ደስ አለኝ። በቃ ይሄ በአብሬ ነው። አብሬ ያው እንግዲህ አልተገኘልኝም እና አብሬ ማለት ነው። ስለሱ ስለ አብሬ ብዙ ነገር ማውራት እችላለሁ። ለምን ትንሽ በእድሜም የናንተ ታችም ስለሆነ ብዙ አሳልፈናል ማለት እናንተ ብዙ ከኔ ጋር ብዙ ማሳለፍ እንትን የላችሁም። ከአብሬ ብዙ ያሳልፍነው ነገር ነበር። ከአብሬ ጋር ብዙም በቃ አለ አይደል በንግግርም በምንም በቃ እንግባባለን። በቃ የአብርዬ ልጅ ጌታው በዓይኔ ያሳየኝ ያንተ ልጅ በቃ እውነቴን ነው በዓይኔ ያሳየኝ። እግዚአብሔር አምላክ ሆይ በዓይኔ ያሳየኝ እንዲህ እንዳቅፈው እግዚአብሔር ሆይ እርዳኝ እያልኩ ነበር፣ በውስጥ እየጸለይኩ ነበር። ግልጽ ላድርግላችሁና እና ይኸው አሁን በቅፌ ሆነ ልጁ ደግሞ ወንድ ልጅ እና ስሙ ማለት ነው። ስሙ ወፈር አለ ስሙ እኔ አስቀምጠው እንዴ የሆነ ቀጠን ያለ ምናምን እንዴ ቀጭን ስም ለምን ስም ስለማይከፈል በፈለገው ሳብ አድርጎ በትልቁ ማውጣት ይቻላል እንዴ እኮ። ግን አንተ ማን አልክ? አሰፋ አብርሃም አሰፋ ለምን በቃ አይከፈልም። አንድ ነገር ልንገራችሁ፣ አሰፋ ደስ ይላል። ልንገራችሁ ኢትዮጵያ ውስጥ ማለት ነው እንበል በዓለምን ዙሪያ ለስም የሚከፈል ዶላር የሚከፈል ቢሆን እኔ የፈለገ ትልቅ ብር ተከፍሎ ትልልቅ ስም ይቀመጥ ነበር። ትክክል። በስም ቢባል ሰውየው የፈለገው ስም ሳብ አድርጎ ማውጣት መብቱ ነው፣ አይከፈልበትም። አሰፋ ስሙ አሰፋ ነው አልኩት። ለምን አበዛ እንደማለት እና አሰፋ ማለት አበዛ በቃ እንዴ ይሄ በመጽሐፍ ቅዱሳዊ ትርጉም ባይኖረው ማለት ነው ከባድ ትርጉም አለው። ይሄ እውነት አሰፋ
ትክክለኛ እውነት አሰፋ ነው ያስብላል። አሰፋ ማለም ሰምተሃል። አሁን ልጆች ግን እኮ እሺ እውነትም መጀመሪያ እስቲ እንጠይቅ። እኔ አሁን አስቤበት እንትን እላለሁ አስቀምጣለሁ። እንደሱ እኔ አሁን አሰፋ ቦጋላ አልልም። ነገሩ ላይ አብርሃም እኮ እኔ ነኝ ያስቀመጥኩለት። አስቤ ምን ብዬ አብርሃም አልኩት። አሁንም አስበኝ እንዱ ምን ነኝ ያስቀመጥኩለት። ስለዚህ አሁንም አስቤ የዛን ቀንማ በቃ ትግናና እንገናኝና ስም አወጣለሁ። እኔ በቆሳ እንደዚህ ስም አላወጣም። እናትነኛ ቀስ ብለሽ ተረጋግጪ። እሺ አባቴ አሰፋ ብሏል። እንግዲህ ያሁን ልጆች ግን እኮ አባቴ እንዴት እንደሆነ ታውቃለህ? የሆነ በቃ ለየት ያለ ስም ወይ ደግሞ እንደዚህ ነው የሚፈልጉት። እናንተ ካመጣጡ የሆነ ከነበራችሁ ነገር ከብዙ አንፃር ነው ስም የምታወጡት አባቶችና እናቶች። እኛ ጋር ግን ሲደርስ ነገሮችን የሆነ ለየት የሆነ እንዴት ነው እንደ ዘመኑ አይነት ስም ነው የምንፈልገው። ይሄ ነገር እንዴት ነው አይጋጭም? ማለትም አሁን አንድ ነገር ልንገርሽ ብዙዬ፣ እኛ በአሁኑ ጊዜ እኔ ስሰማ በአሁኑ ጊዜ ያለው የልብስ ፋሽን እንጂ የስም ፋሽን የለም። በቃ የለም። ስም ፋሽን አለው ተለውጧል ምናምን የሚለው ነገር እኔ አይገባም። አረ እኔ ቤተሰብ አልተቻለም አባቴ። አራው እንዴ እና የስም ፋሽን አለ እንዴ? እኔ ሲለወጥ በቃ እንግዲህ አብርሃም ያልኩት እኔ ነኝ። ከዚህ ፊት ተናግሬያለሁ። አብርሃም ልጄ እኔም አልቸገረኝም እሱም አልቸገረው። ቅቤ እንዲህ ነበር ማጠጣ። እውነቴ ነው። አሁንም የተወለደ ልጅ ይሄው ሮቦት ሆነልኝ። ሮቦት ሆነ። አዎ ድጋሚ አያት ሆናችሁ ምን ተሰማችሁ? ደስታው እንዴት ነው? በጣም ደስ ብሎኛል። እኔ ደስታዬም አልቻልኩትም። በጣም ነው ደስ ያለኝ። ከሷ ጋር አልተለየውም። ስትወልድም እዛ ነበር። እዚህም ስትመጣ እዚህ ነበር። አየን እኮ ቪዲዮ ላይ አየን። በጣም ደስ ይላል። በጣም ነው ደስ ያለኝ። እኔ በጣም ነው የምወዳት ሰው የምታከብር ልጅ ናት። ትክበር። በጣም ሰው የምታከብር ልጅ ናት። እኔ እውነቴ ነው የምላችሁ። እንዲህ ብላ እንዲህ አታየንም፣ ቀና ብላ አታየንም። ትክበር። አሜን። ቤተሰዋም ይክበር፣ እሷ ትክበር። አሜን። ደስታም ሆኗል። ደግሞ እስከ መጨረሻም ደስታ ይሁን። አሜን። ደስታም ይሁንልን። ደግሞ እስከ መጨረሻም ደስታ ነው። ደስታ ሆኖልናል። ተደስተናል። የጻፉት ልጆች ከኢትዮጵያ ውጪ ኮሜንት ብላችሁ የሚጻፈው ጋሽዬስ በዚህ ነገር የታለ ብለው እዛ ላይ ትንሽ አይኔ ስለሚያስቸግረኝ እኔ አንብቡልኝ እላቸዋለሁ። ጋሽዬ በዚህ ነገር አላየነውም ሆስፒታልም እዚህም ሲመጣ ምናምን ብለው ብዙ አንብበዋል። ኮሜንት ነግሬያቸዋለሁ። ባለፈ ምን ብዬ ተናግሬያለሁ? እኔ ልጆቼ ደስታ የምገልጸው በውስጤ ነው ብያለሁ። ካኮረፍኳቸውም ቤት አምጥቼ በቃ 40 ገርፋ 40 መክረ ሚዲያ ላይ እንዲህ ለምን ይሆናል? እንዲህ ለምን ይደረጋል? እንዲህ ለምን ይዘበዘባል? ቤት ላይ እንዲህ ነው ተጋብቶ መጅልግ ማለት ነው። ቢያድግ ቢወፍር ቢያጠር። እሺ አንድ ነገር ጠይቃችሁ ኤልዲዬም ብዙ እኔ አትደብቁልኝ። በእኔ ግድ የለም አትደብቁ። አንድ ቀን ተቆጥቼ መትቼ እየሳኩ ነው የምቆነጥጥ እያሳሳቅ እኔ ማውቀው በፊት አንድ ዝም በሉ ተረጋጉ አንድ ብያለሁ ትላለህ። አዎ 3 የደረሳችሁ ላይ አበቃላችሁ። በቃ አዎ 3 ካለ በቃ እሺ 3 ካለ ረፉ እቆጥራለሁ። አንድ ይዣለሁ በቃ ትንሽ ትቆዩና አሁንም ትረብሹኛላችሁ። 2 ሶስተኛ ላይ ቸው በቃ ጠንቀቅ ትላላችሁ። የዛም ያ 3ኛ ከሞላ ድራሹ ነው የሚጠፋው። አዳሜ ደግሞ አዎ እኔ ያያችሁትን
ድብቅ ያሌለበት በዱላ አልመታም። በዱላ እንደዚህ በጥፊ ደስ ቀስ አድርጎ ይዞ አሁን ቆንጠጥ አሁን በቃ እስከሚቆስል እና አብርሽን ቆንጠጥ ኧረ አይደለም አንቆነጠጥም ብሎ አስቦ ነው የሚስቁት። በኔ አመጡም እግዚአብሔርን በኔ አሁን አንስቼ ጥዬ የምን የባል ሚስት አይሆኑ አንስቼ ጥዬ በጣም ከዚህ በፊትም ብያቸዋለሁ። ቤተሰብ በጣም ተጫዋች ነው፣ በጣም ሳቂታ ነው። እሱና ማዘር ቤት ውስጥ ተቀምጠው ጥርሳችን አይከደንም። በጣም ነው የሚያዝናኑን። ረጅም ዓመት እግዚአብሔር አምላክ ያኑርልን። ደስታቸውን እንደዚህ ሆነው እርፍ ብለው ማየት ነው የምንፈልገውና እግዚአብሔር ይመስገን ደህና ነውና ኮሚክ ነው፣ በጣም ኮሚክ ነው። እንደዛም ያህል ደግሞ አይቆጣም ማለት አይደለም፣ ሲቆጣም እንደዛው። ግን የአባት የእናት ቁጣ እንደ ራሳችሁ ነው የሚሆነውና እግዚአብሔር ይመስገን ዛሬ ላይ ያለው ነገር ሐሴት ነው የምናረገው። ቤት ባየን ቁጥር እኔ ከልጅነቴም ጀምሮ ሳቃችሁ ሁሉ ነገር ተረባቸው ሁሉ ነገራቸው ነው የሚመጣብኝና እግዚአብሔር ይመስገን ረጅም ዓመት ነፍ ዓመት ደግሞ ኖራችሁ ቤቱ ሙሉ ልጅ በልጅ ሆኖ ለመደሰት ያውቃችሁ። የልጃችሁ ያብቃችሁ። መቸቢያ መደለቢያ ማንከብከቢያ እስከዚህ ማለት ነው። አዎ እግዚአብሔር እድሜና ጤና ይስጣችሁ በእውነት አሜን አሜን። አብርሽዬ ማለት ነው። አብርሽዬ አሁን በአይኑን አይቷል። ቅድም ተናግሬዋለሁ። ጌታ ሆይ ያንተ ልጅ የሚያሳየኝ መቼ ነው? ግልጽ አልተናገርኩትም ለሱ። እኔ በውስጤ ነው የምናገረው። በውስጤ ነው። ማንኛውም ነገር በውስጤ ነው። በቃ አንተ ነበር ጌታ ሆይ ያንተ ልጅ ያሳየኝ፣ ያንተ ልጅ በቅፌ ያሳየኝ እያልኩ ነበረ። ግን አይኑ በአይኑ የሚያሳየ አይንህን በአይንህ የኔ ደስታ ይድረስ። የኔ ደስታ እኔ ተደሰትኩታል፣ ያንተም ተደሰት ይድረስ። የኔ ደስታ በቃ የኔ ደስታ ይጋባበት። እኔ ባይዘው አንድ ነገር ልንገራችሁ። ባለፈ ተናግሬዋለሁ። ሙቪ ብያቸዋለሁ። ሙቪ ዱንያ ፏ አይል ነበር። የሱ ነገር እኔ በጣም በቃ ውስጤ እንትን ይለኛል። በቃ እንደ እንትን እየዋለሁ በቃ አለ አይደል? እውነትን ነው በቃ እኔ አሁን እንደተደሰትኩ ነው ያለሁት። ትንሽ አንዳንዴ ብቻ ይሄ አንዳንድ በቃ ጠብ ሲልብኝ ጉንፋን ነገር ባይዘው እኔ በሽታ አልችልም። እኔ በሽታ አልችልም። እግዚአብሔርን በሽታ አልችልም። በቃ ትንሽ የሆነ ነገር ይጥለኛል። በቃ ለምን እኮ ከባድ ነው። ለምን ተስፋ ያስቆርጠኛል። ተስፋ ያስቆርጥ። አሁን ይሄ ባለፈ ድምጼ እንዲህ ነው፣ እኔ ድምጽ እንዲህ ነው። ድምጼ ምን አይነት ድምጽ ግን ትንሽ የሆነ ኔትወርክ ይዞብኛል። አሁን እንዴት ነው አለቀቀም? ለቆኛል። አሁን ኔትወርኩ ለቋል። ፈታ አርጎ አለቀቀኝም። የኔ ድምጼ አይደለም። አዎ እና በሽታ ፈራለሁ። ያው እንግዲህ ተፈርቶ ቤት የማይደረስም ልጅ እንደሚቆነጠጥ አባት ይቆነጥጣል። እግዚአብሔር የወደደውን ይቆነጥጣል ይላል። በሽታ በዓለም ሳላችሁ መከራ አለባችሁ። እውነትም ነው። ይሄ ነገር ልክ ነው። በዓለም ይሄ መጽሐፍ ቅዱስ እኮ አንዳንዴ ወደ ኋላ ስታስቡት በዓለም ሳላችሁ መከራ አለባችሁ። ያን መከራ ማለት ግድ ይለናል። በቃ በምንም መማረር አያስፈልግም። እኔ የእግዚአብሔር ስጦታ ነው። እኔም እንግዲህ ምንም ከእግዚአብሔር እቀበላለሁ። እኔ ባልቀበለው ምንድን ነው ከዛ ከቆራጣው የሚመጣ አልቀበልም። አረ ከዛ የሚመጣ ከሰይጣን የሚመጣ አልቀበልም። ከእግዚአብሔር የሚመጣ እግዚአብሔር እሱም ያሻል። እንዲያሽቶ አሽቶ እንዲያሽቶ ስንዴ እንዴት ነው ድሮ ስንቀጥ ዲታሽቶ እንዲታይና ይኖረዋል። ተመልሶም ይታሻል። ንጹህ ሲሆን የምር የበላህ ነው ሆነ ነው እኮ የሚሆነው። ለዛለ ተመሰጠች።
ከገጠር ከንትን ሆኖ እንዲታሸው አዎ እንደዛ ነው። እግዚአብሔርም እንደዛ ነው የሚያበጥረው። እሱም በቃ እና አገለባብጦ ስራት እኮ ነው የጨረሰው። አኝ ከጨረስከ ጋር እና ቤተሰቦች በቃ እንዳልኩት ነው። ምንም በቃ መሳቅ ከጀመረን አናቆምም። እና ቅድም ብያቸዋለሁ መተኛት የለ መሳቅ ነው፣ መብላት መሳቅ፣ መብላት መሳቅ፣ መጫወት ነውና ስለ ውዱ አዲሱ የልጅ ልጅ እንግዲህ አውርተናል። እግዚአብሔር ይመስገን እሱ ስለመጣልን ነው እንደዚህ የተሰባሰብነው። እደግልን ተመንደግልን። ያው ነጋሽ መርቀውታልና በጣም ደስ ብሎናል። ያው አባቴም ደስታቸውን ገልጸዋል። እኛም በጣም ደስ ብሎናል። እንደዚህ ይሄን ያህል ከተጨዋወትን ተባረኩ። እናንተ እድሜና ጤና ይስጣችሁ። እንደዚህ የልጅ ልጅ እንዳለውም ቅድም አባቴ የልጅ ልጅ ለማየት ያብቃችሁ። ከኛም አልፎ የልጅ ልጆቻችሁን ደግሞ ለመዳር ያብቃችሁ። አሜን። እድሜና ጤና ይስጣችሁ። በጣም ነው የምንወዳችሁ። ኑሩልን። እንወዳችኋለን። አዎ በጣም እኛም እንወዳችኋለን። እኛም እንወዳችኋለን። እኛስ ያለ እናንተ ማን አለን? እግዚአብሔር አምላክ ያኑርልኝ። እግዚአብሔር አምላክ ሺህ ያርግልኝ፣ ያኑርልን። እንዲህ እየተጨዋወትን እንዲህ እየተነጋገርን እግዚአብሔር አምላክ በደስታና በዓለም ያኑረን። አዎ ይሄንን የደስታ ጊዜ ማለት ይሄንን ነው። መደሰት ማለት ይሄንን ነው። በቃ ደስታ ማለት ይሄ ነው። ብዙ ነገር አይደለም። በቀደም እኔ አላልኩም? ነፍስያ ትንሽ ሞኝ ናት። በትንሽ ነገር ነው የምትደሰተው። ያ በትንሽ ነገር የምትደሰተው ነፍስያ በጥቂቱ ማስደሰት እሷን በቃ እስከ ወደ ሀገራችን እስከምንሄድ ድረስ ወደምንኖርበት ሀገር እስከምንሄድ ድረስ በቃ ያው እዚህ አንኖርም። በቃ አንኖርም። ባለን ጥቂት ዘመን አይምሮአችንን አስደስተን አስከፍተን ነፍስያችንን አስከፍተን ወደ እንዳይቻል እየተደሰትን መሄድ በቃ አዎ የእግዚአብሔርም ሳናማረር ስጋችንም ሳናማረር ነፍስያችንን ሳናማረር በሰላም ወደምንኖርበት ሀገር ብንሄድ ነው የሚሻለን ነው። አሜን አሜን። ተባረኩ። እግዚአብሔር ይባርካችሁ። ተባረኩ። እናመሰግናለን። ቤተሰብ የነበረን ቆይታ ከእናት ከአባታችን ጋር ከእህቴ ጋር የነበረው ቆይታ ይሄንን ይመስላል። ፈታ ዘና ብላችሁ ቁም ነገር እንደያዛችሁ ተስፋ እናደርጋለን። ሰላማችሁ ይብዛልን በያላችሁበት ባይ። አሜን። ተባረኩልን።